بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم ሁሱ የሚባለውን ሁሴን አህመድን ማለት ነው ጥያቄ ያስቀምጨለት ነበረ ብዙ ጊዜ እሱ መመለስ አይፈልግም መልስ ስለሌለው ማለት ነው እና እስኪ አሁን ጠየቁት ላይ ይሄንን ቪዲዮ አይተን እንመለስ ከአላህ ውጭ ሌላን አካል ካልተጣራ ሙታን እንዴት ነው ሰው ነገር ወደ ዓለም መለስ አንዱን አምላክ አላህን ብቻ ነው መጣራት ያለብን ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጣራት በፍጹም ተገቢ አይደለም አላህ Subhanahu Wa Ta'ala ከልክሎ السلام عليكم ورحمة الله وبركاته الله جل وعلا أيهودوችን ከወቀሰበት ነገር አንዱ እውቀት ስለነበራቸው يا أهل الكتاب لما تلبسون الحق بالباطل وتكتمون الحق وأنتم تعلمون الله جل وعلا እናንተ መጽሐፍ ባለቤቶች ይላል ለምን እውነትን በውሸት ተቀላቀላላችሁ እውነትን ለምን ትደብቃላችሁ ያወቃችሁ ይላል አሁን እዚህ ላይ ይሄ አህባሽ አሁን እዚህ ላይ ግልጽ እንደሆነላችሁ ማለት ነው ግልጽ እንደሆነላችሁ ሐቅ ለምፈልጉ ሰዎች ለሁሱ ረድ ሲሰጥ እየሰማሁት ነው ረዱን መሰላችሁ ከአላህ ውጭ አለ የሚጣራ መጣራ ከእስላም ያወጣል ብሎ ውሱ ተናግሯል አይደል አሁን እኛው ደግሞ ተልቢሱን እንዴት ሹብሃ እንደሚያመጣ እንዴት ማጭበርበሪያ እንደሚያመጣ ዝም ብላችሁ አዳምጣችሁታል ማጭበርበሪያ ምንድነው እኛሁን ምሳሌ በየቀኑ 5 ጊዜ አዩሃን ነብዩ ሰላም ባንተ ላይ ይሁን አዩሃን ነብዩ እንለለም ወይ ነብዩ አዩሃን ነብዩ ያንጣራለን በየቀኑ አያችን ተልቢስ አዩሃን ነብዩ ማለት መጀመሪያ ለነብዩ ምን ያረክልዎት ነው እሺ ዱዓ ያደረግልዎት አይደል አሰላሙ አለይከ ይችላል ረሳት ሰላም ባንተ ላይ ይሁን أيها النبي ورحمة الله وبركاته يا الله زنت يا الله بركات يا الله ملكتنيا بانتو لاي يهون አሁን ዱዓ አደረክልዎት ስለዚህ ሽርክ አይደለም የሰራው መጣራትህ ብቻ አይደለም ሽርክ የሚባለው ግን ከተጣራህ በኋላ ከጥሩ በኋላ ቀጥሎ የሚመጣው መዘዝ ላይ ነው ሽርኩ ومن أضل ممن يدعو من دون الله الله بالقرآن من تمام الله كالله جعلن كميتطرا سيبلط الله كالله جعلن مطارات ማለት محمد احمد يالك مطارات شرك ነው ያለ ነው እንዴ አይደለም من لا يستجيب له الى يوم القيامه እስከ ቂያማ ቀን ድረስ መልስ የማይሰጠውን መርሐባ የኔ ደረሳ ምን ሐጃ ገጠመህ ብለው አንተ ምትጠራቸው ሸኾች አይደርሱልህም መልስ አይሰጡህም ጣዖትንም ብትጠራው መልስ አይሰጥህም ቂያማ ቀን ድረስ ስትለፋ ትኖራለህ እንጂ አላህ ከዚህ በለጠ ጠማማ የለም ይላል ስለዚህ ካላህ ውጭ ያለን አካል እንድንጣራ ድረሱልን እንድንል ጥሪ የተባለው ልብ ብለህ ታውቀዋለህ አንተም ከተጣራህ በኋላ አሁን ምሳሌ ያ ረሱላህ ጥሪ ነው ያ ረሱላህ ታውቁታላችሁ ያ حرف النداء ናት ረሱላህ ሙናዳ መንሱብ ነው አይደለም ሙናዳ ነው አይደለም ረሱላህ ያ ረሱላህ እሺ ከተጣራህ በኋላ ምን አልከውት ቀጥለ አሁን ዝላኑ ጠብ ያለው ከተጣራ በኋላ ምን አልከውት ያላ መልክተኛል እሺ ዝም አላልከም ዝም ብትል ሽርፍ ሽርክ አይባልም ነበር ግን ቀጥለህ አልመደደ ብላችሁ ጠራችኋቸው እርዳታውን ስጦታውን ስጡን አበቃ መንዙማ ስትሉ يا حبيب المحبوب يا كاشف المحجوب يا غاية المطلوب يا كاشف المحجوب አያችሁ يا حبيب المحبوب ተወዳጅናቸው نعم ግን يا كاشف المحجوب የተጋረደውን ሁሉ ገላጭ ሆኑት قد عداني دجال الوقت فانظر اليه نظر المقت الله መልእክተኛ የዘመኑ ደጃል ጥላት አድርጎኛልና ነው አላለም እና አንይ መንዙማ ሲሉ እሺ በዘመኑ ያለው ደጃል አፄ ዮሐንስ የሚባለው ያሳድደኝ ጥላት አድርጎኝ ይዞኛልና አላህ መልእክተኛ በቁጣ አይኑ ተመልከቱት አያችሁ አላህን በቁጣ ተመልከቱ ማለት ሲገባ ነብዩ ሰለላሁ ዐለይሂ ወሰለም በቁጣ አይኑ ተመልከቱ فاغثني خير الاخيار
አንተ ምርጦቹ ምርጥ የሆንከው ነብይ ሆይ እርዳኝ። አያችሁ ይሄ ነው ሽርክ የተባለው። ከጥሪው ቀጥሎ ከተጣራህ በኋላ ያ አህመድ አልበደዊ ብለህ ዝም አላልክም አይደል? ያ አህመድ አልበደዊ ቀጥለህ ምን አልክ? አግስኒ እርዳኝ። አበቃ ሽርክ ውስጥ ገባ። ይሄ ነው ከእስላም ያወጣል የተባለው። ያ አህመድ አልሪፋዒ ያ አብዱልቃድር ጀላሊ እሽፊኒ ቀጥለህ ከጥሪው ቀጥለህ የተጣራህበት ሰመረተ ኒዳ የሚባል አለ። መቼም የነህው ሰው ስለሆናችሁ ስለምታውቁት ሰመረተ ኒዳ የጥሪው ውጤት ምንድነው? ያ አብዱልቃድር ጀላሊ አግስኒ ያ አብዱልቃድር ጀላሊ እሽፊኒ ያ በደዊ። አያችሁ ከጥሪ በኋላ ያለው ሽርክ የተባለው። አዩሃ አልሀባሽ ለዓለኩም ተዕቂሉን ምናልባት አቅል ካላችሁ ማጭበርበራችሁ እኮ አያልቅም እንጂ ጥሪ የተባለው ሁሉ ጥሪ ሁሉ ሽርክ ነው እንዴ? አሁን አንተ ስምህ ከለብ ይብጠራ ሽርክ አይደለም? እየተጠራራን አይደለም እንዴ? መሐመድ አህመድ ያ መሐመድ ያ አህመድ እየተባባልን አይደል? እየተጠራራን ይሄ ነው ሽርኩ? ሽርክ አይደለም ይሄ። እና ማጭበርበራችሁ አያልቅም። አላሁ ጀለ ወዐላ እዚህ ቦታ ላይ የድዑ ሚን ዱኒላህ ይላል ማ ላ የዱሩሁ ወላ የንፈዑሁ የማይጠቅመውን የማይጎዳውን ይጣራል። ይህ ከሃዲ አላህ ሱብሓነሁ ወተዓላ ዛሊከ ሁወ ዶላሉ ልበዒድ ከእውነት የራቀ ከኢስላም የራቀ ጥመት ማለት ይህ ነው ይላል አላህ ሱብሓነሁ ወተዓላ። ዛሬ እናንተ ቀብር ያሉት ታልተጠሩ ያ ሼክ ፉላን ያ ወልዩላህ አግስን ድረሱልን የበሰበሰውን አጥንት አፈር የበላውን አጥንት ሰዎች ያንን ካልተጣሩ ብላችሁ ይሄን ያክል የምትለፉት ለምንድን ነው? አሰላሙ አለይካ አዩሃ ነብዩ ማነው ሽርክ ነው ያለ? ይህ ጥሪ እኮ የእስቲጋሳ የዱዓ ጥሪ አይደለም። ለሰው ዱዓ ልናደርግልዎት ነው። አሰላሙ አለይካ አዩሃ ነብይ አንተ ነብይ ሆይ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እንድንላዘውናላ እሳቸው ደግሞ ስላዘዙን አጢዑ አላህ አጢዑ ረሱል ነው። አሰላሙ አለይከ አዩሃ ነብይ ብለን በኺጣብ እንድናናግራቸው አዘውናል። ስላዘዙን ከየት መጣ ሽርኩ? ከየት መጣ? አሁን ነብዩ ሰለላሁ ዐለይሂ ወሰለም ጠርተን የለመነውት ነገር የለም። ዱዓ ነው ያደረግንልዎት። ስለዚህ አንኛው ብዥታችሁ በዚህ ላይ ይገለጥልሃል ብዬ ነው። እባካችሁ ቅማችሁ ከበቀላ በኋላ ባትናገሩ የተሻለ የሆነ ሰው እንዳታደናገሩ ማለት ነው። ሰላም አለይኩም።